ተቀይሯል እኔ ተቀይራለሁ ይሄንን ነገር አቁሜያለሁ ብሎ ኢትዮጵያ ሄዶ ራሴን ተቀይራለሁ ብሎ መጥቶ የዛሬ 3 ወር ከእንደገና ወንድሟ ደውሎ ቴሌግራም ላይ አሚን ቲክቶክ ላይ ከሚያቀን ሰዎች መካከል አንዱ ላይ ደውሎ እህቴ ራሷን ለማጥፋት ሞክራ አሁን ኮማ ላይ ነች የእህቴን የራቁት ፎቶ ይዞባታል እባካችሁ እርዱኝ እያለ ወንድ ልጅ እያለቀሰ ነው ያለው ይሄ ሰውዬ ደግሞ የሚገባው ማን ላይ ነው ህፃናቶች ላይ ነው የ16 አመት ህፃን ልጅ ላይ የ15 አመት ህፃን ልጅ ላይ ትልልቅ ደሞ ላይ ሲሆን ዳሃዎች ላይ ቆርቆሮ ቤቶች ላይ ሆኖ ቆርቆሮ ቤቶች ላይ $100 እየላከ $50 እየላከ ባልሽ ነኝ ወደፊት ባልሽ ነኝ አገባሻለሁ ፓስፖርት አውጪ ካናዳ መጣሻለሁ እያለ ያታለለ የሚያደርግ እከካም ወንድ ልጅ ነው ላውጋው አንድ ነገር ላጥራ አሁን ገንዘብ ተሰጥቶ ሪታ ምናምን ስትል ለራፕተር የሰጣ ነው ማለት ለራፕተር የተሰጣው የመሰለው ነው ሰው ገባ ስለዚህ ዲቻ ከሰማኝ እኔ አንድ ብር የሰጣውትም ነገር የለም መስጠትም አልፈልግም አያገባኝ ማዳም ወዳለ ተገላበጠችው እኔ ምን ቤት ነኝ ይርኩኝ ገንዘብ ሰጣው ስለዚህ የለል ነው በቃ ቴንክ ዩ እንዴ ኖ ይላችሁ ሪታና ሚጣ ማለት ገንዘባቸውን አውጡ ስንል ምንድነው ለነዚህ ሴት ልጆች ይሄንን አምጦ ያለ ያስጨነቃቸው ያለ የራሳቸውን ብር አውጥተው በቃ የነሱን ፎቶ አታሳይ ይሄው ብራችንን እንካ እያሉ እየከፈሉ የሴት ልጆችን ህይወት ለማደን እየታገሉ ያሉ ሴቶች ናቸው እንጂ ለነሱ አይደለም ኢንቦክስ የማይት አልችልም እኮ ፖሚ ላይቭ ላይ ሆኜ ኖ እንጂ እነሱ የሴቶችን ህይወት ለመታደግ ነው የራሳቸውን ገንዘብ ያወጡት ሪታዬ ነኝ ግቢና ማውራት ሪታ መስገብ ያ ስባት አለው እንጂ ለሱ ምናምን አግዘው አይደለም ይሄን ነገር በደንብ አዳምጡ የሴቶች ላውጋው ይቅርታ አንዴ ከልጆቼ ጋር ሆኜ ነው ልንገርብዬ ነው ለራፕተር ድንብሎ ሳንቲም አይደለም ለልጅቷ ግን የትምህርት ቤት የልጅሽን ትምህርት ቤት ተከፍልልሻለሁ በሚል በፍቅረኝነት ተቀራርበው ልጅቷ መስዋዕትነት ለሴቶች ስቲ እያንዳንዱ ማንነቱን አውጭ ስትባል ልጅቷ መስዋዕትነት ትከፍላለች ልናውቅ የቻልነው በሷ ምክንያት ነው ልጅቷ ግን አንድ ልጅ ያላት ኢትዮጵያ ውስጥ የምትኖር ህይወቷ መንገድ ላይ ሞደቁ ስናቅ ለልጅቷ ተመልከቱ ዘላችሁ ከምትሳደቡ ወይ ደግሞ ሰዎችን ሚውት ከምታደርጉ የምር ነው መልክ በቃ ያንዳንዱ ነገር ይሄ ነው መሆን ያለበት ሲገባሽ ማባረር ሴቶች መንቃት አለባችሁ ነው ማለት በዚህ ጉዳይ ላይ እንጂ ልክሰሰው ካልክ ብዙ ነገር ያስፈልጋል ሞክረውታ ዩቲዩብ ላይ ኪንጎ ጥባሮስ ቀርቧል በዚህ ጉዳይ አዲስ 4 ኪሎ ብዙ መስዋዕትነት ከፍለዋል እኮ ግን በቃ እስካሁን ድረስ ይሄ ሰው ያለ 500 ብር ከፍለክ እንጆይ አድርጉ የኔን ምንድነው የሚባለው ቴሌግራም ግሩፕ ይለዋል በሴል ጅምባ ምን ያክል ደስታ ነው ምን አይነት ደስታ ነው የሚቀርባቸው በፍቅረኝነት ብሎ ነው የሚቀርበና ነው የሚሉክ ስንቱ ጠፍቷል ከዚህ ሚዲያ ላይ በፊት ሲጫወቱ የነበሩ በውስጥ መጣው አድኑን ይላል ከየነ መታድናቸው ቪዲዮአቸውን እሱ ይሉት ያስፈራራቸዋል ይሄን አድርጉ ይያለ የሚያሳዝን ነው አንዳንዶቹ ቀብጠው ነው አዎ የቀበጠችም ሴት አለች አንዳንዱ ደግሞ ሳያቀው ማለትም የህይወት ጉዳይ የሆነ ቦታ ወስድሻለሁ ስትባል ማይታለል የለም ይታለላል የሰው ልጅ ነና ግን እናባራው ነው የኔ ጥያቄ በገባበት ቦታ ላይ የሰውዬን ማባረር እኮ ይቻላል ሰዎችን እንዳይበላ እንደ አውሬ ማስፈራሪያ መናገር አለብን ነው እኔ ይሄን ነው አብረውት ደግሞ እሱን ወክለው ደግሞ አትናገሩ የሚሉትንም እናንተ ማባሪ ናችሁ ብሎ መለጠፍ ነው ወይ ምን አባታችሁ ያመጣሉ አንቺ ዛሬ ያላመንሽበት ሰውዬ ስታዩ አልገረመሽም እኔ ዳኒኮ በምንም ታምር ደንግጫለሁ ስቲል ነው እንዴ ብዬ ቤቴ እኮ ከታች ሲጥፍ ኮሜንት እኮ አስገቡ ዳኒን እኮላል አንቺ አስገቡት ከማለትሽ በፊት ይወላችሁ ምንድነው መሰላችሁ አንድ እሷም የኔም ጀማ ነው በቃ ቤት ጀማ ነው እና ልጁ ምን እንዳለ ታውቃላችሁ ለኔ ቪዲዮዎችን ይልክልኛል ይሄ የሱሙድ ነው ይመቸው ነው ያለኝ እንደዛ የሚል ጓደኛ ነው ያልፈልግም ይመቸው የሱሙድ ነው ያለኝ ያ ማለት ምንድነው ለዚህ ሰውዬ ነገ ቢላክለት ኑሮ እሱ ደጋም ያደርገዋል
ለኔ እንደዛ ነው የማስበው ያ ነው ፈና ያደርጉበታል ሲላላኩ ያስቅም የምራ የሚያስቅ አይደለም ብቻ እኔ እንጃ የሰው ልጅ ገላይተው አንዳንድ ደግሞ የህፃናቶችም ገላይታችሁ ምኑ ነው የትኛው ወንድ ልጅ ነው የሚገርም የህፃናቶች አለ በውጭ ሀገር እኮ we call it pedophile እኮ መከሰስ አለበት አዎ ህዝቡ ከተባበረ ይከሰሳል መጠየቅ አለበት መከሰስ አለበት እንደዛ ማድረግ አይችልም ምን እንዳለ ታውቃላችሁ ዳን የሚባል ልጅ ይሄ የሱሙድ ነው ይልክልኛል ይሄ የሱሙድ ነው ይመቸው ነው ያለኝ መድኃኒዓለምን እኔ ይወቃ የሆነ ጀማ ነው የሆነ ቤት አገኘዋለሁ ሰላም እንባባላለን በቃ እንመቻቻለን የዛን ሰዓትን ዘጋኝ ለምን ነገ ለሱ ቢላክለት ያደርገዋል ለምን ላውጋው እኔ እንደዚህ አይነት መጥፎ ነገር ማድረግ ከሆነ ራኪ ላውጋው ይሄ የላውጋው ሙድ ነው ይመቸው ምትኝ ከሆነ በመጥፎ ነገር አንቺ ነገ ታደርጊዋለሽ እኔ እንደዛ ነው ማስበው እና ሪታ ስትገባ አላመነችም ዳኒ ገብታ አስረዳኝ ነው ያለችው በቃ ቤተሰብ ስለሆነላት በቃ አይደል ሪታ ደንግጬ ነው የምር የምትግባባው ሰው የምታውቀው ሰው እዛ ጋር ገብቶ ሰፖርት ሲያደርገው ስታይ እና አለኔ ጋር መኮ ይልክልኛል ፈና አረግበታለሁ ሲል ደነገጥኩ ያስተነግጣል እውነት ለምን ቶፒክ ሆነ የምትሉ ሰዎች ካላችሁ እንደ አዲስ እሱ ስለመጣ የማያውቁ ሰዎች ስላሉ ማወቅ ስላለባቸው ነው የሚወራው ሪታያ አንዴ ይቅርታ ያለበት አካባቢ ማለት ነው ያለበት አካባቢ የሚኖርበት አካባቢ ካናዳ አይደለ ካናዳ ነው አይደል እኮ እዛ አካባቢ የሚኖሩ ሰዎች በህግ አንተን አይሉትም ይዘውት ሊጠይቁት ሊከሰስ ሊቀጣ ይገባል ይሰውዬ ምክንያቱም ህፃናቶችን ነው እንደዚህ ያረጋው ገባ እንደዚህ አሰቃቂ ሁኔታ ላይ እንትን ዲሉ ያረጋው ስለዚህ እዛ አካባቢ ያሉ ወንዶች አሉ መቼስ አይደለ ወንድ ነኝ የሚሉ ወንዶች አሉ እዛ እንዲጠይቁት ይደረግ ይከሰስ በህግ ይጠየቅ ይቀጣል ይቅርታ የካናዳ ወንዶች የከካሞች ናቸው 3 አመት ሙሉ ተለመኑ ሰላም በሉት ቢያንስ አንድ አንሹ በጥፍ ይበሉልን እኮ አይደል ዶንት በቃ አንድ ሁለቱን እሱን አንተ የሚል ወንድ ይጣፋል ላውጋው እንዴ ሻማ ነው አለው ጀንበር እዚኮ እንዴ አንተ ነህ እንዴ አንተ ውጣ ሌላ እንዴ ናውጣ እንዴ ነሽ ቢስሮ አለ ወንድም አለም እሺ ቀጥልበት ሂድበት እኔ ማየው አንግል ምንድነው ላይክ ያው በፍቅረኝነት ሰው በብዙ መንገድ ሰው ሊሸውድ ይችላል ሰው ነው ለሴቶች መለው ግን ብዙ ጊዜ የትኛውም ፍቅር ውስጥ ብትሆኑ ከማንም ሰው ጋር ወድሻለሁ አፍቅርሻለሁ whatever ብዙ ነገር ብሎ ሰው ገላሽ ላይው ይችላል አብራችሁ ልተኙ ትችላላችሁ መብራት ልታጠፉ ልታበሩ ትችላላችሁ በአጋጣሚ የሆነ ፎቶዎችን ላኪ ልትባይ ትችላለሽ ወይ ደግሞ የፍለፊቱንም የኋላውንም ክፍት አድርገሽ ላኪ ልትባይ ትችላለሽ የዚህ ጊዜ የመጠየቅ ልምድ የሚኖራችሁ ለምሳሌ ራቁትሽን ወንድ ሲጠይቅሽ ራቁትንም ማስላክ ልመዱ እኔ ያንን ነው ማውራው ራቁት ማየት የሚፈልግ አንዴ ለምሳሌ መፍትሄ ይሄ ልጅ ያጠቃ ያለው የ15 አመት የ16 አመት ህፃናቶችን ነው ዝኮ ሙሉ ዴት ያደረገ አገባሻለሁ ካናዳ መጣሻለሁ እያለ ፓስፖርቱን ሊያስወጣቸው ሴቶች አሉ አሁን ለምሳሌ አንደሬቲ ሲሆን ለምሳሌ ዚኮ አንድ ጃ ያጨበጨበ ማለት ዚኮ ያ እኔን ለምሳሌ ልጅ ከ18 አመት በታች ሆነች ልጅ እንደዚህ ቢያረጋግጥ ቆይ ለምሳሌ ነው መነገር አሁን እኮ እኛ መፍትሄው ላይ ሲሰራ እንደዚህ የሚያረግ አሁን ለምሳሌ አንተ 16 አመት ልጅ ኖራ እንደዚህ ያደረገ ወንድ ቢሆንና ላንተ ብትነግረ ኢትዮጵያ ውስጥ አይ ኖ ህጉ በጣም ይላላ ሊሆን ይችላል ግን አንድ ሰው ይሄ ልጅ አሁን እኔ 3-4 አመት እየሰማሁት ያለ ሰው ነው አንድ ሰው ከህግ በላይ አይደለም ኢትዮጵያ ውስጥ ቤተሰብ አለው ገብቶ የሚወጣ ሰው ነው ልጆቻቸው እንደዚህ አንደሬጅ የሆነባቸው ሰዎች
ለፍትህ አካላት ሰጥተው ህፃናት ልጆችን በብር አታሉ እንደዚህ ቢባል ኢሚግሬሽን ላይ ይይዙታል። ምንም አያመልጥም ኢትዮጵያ ውስጥ እውነት ለመናገር። ያንን ግን ልጆች ቤተሰቦች ልጆቻቸው ላይ መስራት መቻል አለባቸው። በብር ሚስኪን ህፃናቶች ምንም ሳያውቁ እንደዚህ የሚያደርግ ሰውን ኤክስፖዝ ካደረግከው የፍትህ አካሉ ሊጠይቀው ይችላል ብዬ አምናለሁ። ስፔሻሊ አንድ ሰው ላይጠይቀው ይችላል፣ ግን ተደጋጋሚ የሆነ ነገር እያደረገ ያለ ሰው ከሆነ ግን አይካን ጋራንቲው ይጠይቃል። ኢሚግሬሽን ላይ ማለፍ አይችልም። ያንን ነገር ቢሰሩ ነው የመጀመሪያ። አሁን እኮ ቀላል መንገድ አንዴ ሰለሞን አንዴ ዚኮ አንተ የምታወራው በኤጁኬትድ ሜንታሊቲ ነው። አቶር አንደርስታንድ። ነገር ግን ይሄ ሰውዬ የሚያጠቃቸው ሰዎች ቆርቆሮ ቤት ውስጥ ሆኖ ሻወር ሲወስዱ የድሃ ማህበረሰብን ነው የሚያጠቃው። $100 ለዛች ልጅ ገነት ነው። አንደኛ ነገር። ሁለተኛው ነገር ደግሞ ይሄ ሰውዬ የሚያጠቃው አንደሬጆችን። ሶስተኛው ነገር ደግሞ ማጠቃው እነ ንጉስ ጢባሪዎስ ያልሄዱበት ህግ ቦታ የለም። ነገር ግን ኢንተርፖል መግባት አለበት። የኢትዮጵያ ፖሊስ ራሱ ምንም ማድረግ አይችልም ተብሎ ይሄንን ነገር አጥፍቻለሁ ይቅርታ ብሎ ኢትዮጵያ ገብቶ ከኢትዮጵያ ተስተካክያለሁ ብሎ ተመልሶ መጥቶ የዛሬ 3 ወር አንድ ልጅ እንደዛ አድርጎ ራሷን ልታጠፋ ስትል አልሳካላት ብሎ ስለዚህ ይሄ ልጅ ያ ግን እነዚህ ሰዎች ይወልላው አሁን ይሄ ልጅ እኮ መክሰስ ከሆነ መክሰስ በሚቻለው መንገድ መክሰስ ነው። ከዛ ውጪ ግን ይሄ ነገር እንዲቆም ነው ችግሩ። ካናዳ ሰው ጠፋ። እከካሞች ሆኑ ካናዳዎች። አንተ እኔ ይወል አሜሪካን ካናዳ የሆነ ሰው መክሰስ አለበት ተባለ። ኦኬ አንድ ነገር አለ ላውቀው። የሰውየውን ቁጥር የሚገኝበት መንገድ ፎን ነምበሩ አለ፣ ሁሉ ዲቴል አለ። በቃል ይባላል። እስከነ ስሙ ነግራችኋለሁ። ምንድነው የምታወሩት? በቃ ቴክስት አድርገው እዚህ ጋር እንዲለው መጣስ ካናዳ ነው። በቃል ነው ነግራችኋለሁ። ራፕተርስ የሚባለው ይወል አዳምጡ። ራፕተርስ የሚባል የቲክታክ ስሙን ነው። ትክክለኛ ስሙ እናቱ የሰጠችው በቃሉ ይባላል። እህቱ ጀርመን ሀገር የምትኖር ምን እንዳለች ታውቃላችሁ? አፏን አውጥታ እኛን አስቸግሮናል፣ ምንም ማድረግ አልቻልንም፣ እንደፈለጋችሁ ነው ያለችው የገዛ እህቱ። ታዲያ ይሄ እኮ ጭካኔ ነው ላውጋውዬ። ይሄ እኮ ጭካኔ ነው። ይሄ እኮ ሰው በላ ነው። የጭካኔ ጥግ ነው እንጂ ጭካኔ ነው ታያለ። 8 ሴት ልጅ ራሷን አጥፍታለች 3 ዓመት በፊት። 8 ሴቶች ራሳቸውን አጥፍተዋል። ሰለሞን ኖርበት አካባቢ ቆይ ወንድ የለም እንዴ? ምንድነው አሁን ይሄን ያለ? 8 ሴት ራሳቸውን አጥፍተዋል። አንድ ወንድ አይበቃም ነገር ማክበድ የለም። ተዛዛ ሰው ነው እንጂ ሰለሞን የሰማኝ ያልኩን 8 ሴት ራሳቸውን ለኛ ነምበሩን ቴክስት አድርገኝ። አገር ቤት ቤተሰብ አለው አይደል? እሱ 8 ሴት ራሳቸውን አጥፍተዋል። አገር ቤት ቤተሰብ አለው። እኔ ጥያቄ አገር ቤት ቤተሰብ አለው አይደል? እሱ አረበናት እናቱ ሞታለች፣ አባቱ አለ። በቃ እንዴ ይገባዋል። ብዙ ነገር ትምህርት ማውራት ያስፈልጋል። የገዛ እህቱ አልኩ እኮ እኛ አልቻልንም፣ ምንም ማድረግ አንችልም፣ እንደፈለጋችሁ አርጉት ነው ያለችው። ጀርመን ነው የምትኖረው እስከነ ልጆቿ እስከነ ባሏ። እንደዛ ካለች ብቻ መውሰድ ነው። እየነገርኩ ነው ሰለሞን። ይሄ ልጅ 8 ሴት ራሷን አጥፍታ አሁን 9ኛዋ ራሷን ለማጥፋት ስትል አልሳካላት ብሎ አሁን ፓራላይዝድ ሆና ኮማ ላይ ነች። ወንድሙ አደባባይ ላይ መጥቶ የእህቴን ፎቶ ይዞባታል እባካችሁ እያለ እየለመነ ነው ያለው። ሰለሞን ያ በቃ ነምበሩ ቴክስት አድርጊ። ነምበሩ እምለውን ስሙ። በጣም መርዳት ነው የጨካኝ ነው። እምለውን ስሙ። ወንድ ልጅ መጥቶ አደባባይ ላይ የእህቴ የራቁቷ ፎቶ ተይዞባታል ራሷን ለማጥፋት ሞከራ አልሳካላት ብሎ ነው እባካችሁ እያለ ሲለምን አስበው እስቲ ሰለሞን። በቃ ነምበሩን ቴክስት አድርገኝ ነው አስወራይ ነው
በውስጥ ልክላ ሰለሞን እስቲ አስበው ወንድ ልጅ ሆነ ቴክስት አድርግልኝ በቃ እኔ ወንድ ልጅ ሆናችሁ አስቡት። የትኛው ወንድ ልጅ ነው አደባባይ ላይ መቶ የእህቴ ሙሙ ተይዞባታልና እንትን ተማጸልኝ የሚል? እኔ 2 ቀን ሙሉ አሞኝ እኔ ተኝቼ ነበር። እኔ ላይቭ ላይ ራሱ ገብቼ አላውቅም። እኔ ዛሬ አሰግድ የሚባል ልጅ ላይ ጠርቶኝ አይቼው ነው እኔ ተናድጄ የገባሁት እንጂ እኔ 2 ቀን አሞኝ እኔ ቲክታክ ራሱ አልገባሁም። ወጋዊ ቆንጽላ እዛ ምንም የሚያደርገው ነገር የለም። ቢያንስ እርምጃ የሚወስዱ ነገር የለም። ኢንተርፖል የሚባል ነገር አለ፣ ኢንተርናሽናል ፖሊስ የሚባል ነገር አለ። እነሱ አንቺ የሆነ ቦታ ላይ አሁን ካናዳ ነው ይልጃል። ካናዳ ላይ ፍርድ እንትን ክስ ማንሳት አለብሽ። ካናዳ ማታደርጊ ከሆነ ምንም አታመጪ። እኔ 2 ቀን እኔ መድኃኒዓለም ቲክታክ ላይ አልነበርኩም። እኔ ሜሊ ኮንቲያት ሁለተኛለሽ አልነበርክም 2 ቀን ግን ላውቀው ይሄ ነገር አሁን ለምሳሌ አሜሪካንም ካናዳም አርጓል ከተባለ this guy is literally by sex offender መመዝገብ ያለበት so it have to be he's a pervert but እንደዚህ ሌቨል ካደረገው በዚህ አሁን ካናዳም አድርጓል አሜሪካንም አድርጓል። ካናዳ ግን ህግ የላቸውም ማለት ነው። በእንደዚህ አይነት የሆነ የቢቢሲ ኒውስ ልክልሃለሁ። ቢቢሲ ላይ አፍሪካን ማይነርስ እንደዛ ይጠቀሙባቸዋል። አሁን በቀደም 5 days ago የወጣ ኒውስ አለ። ቆይ ሜሊ እኔ ቲክታክ ላይ ሁሌ ታይኛለሽ አይደል? ይሄንን 3 ቀን አይተሽኛል ቲክታክ ላይ? አላየሁም። አልገባሁም። አሞኝ እኔ አልገባሁም። ማርያምን ዛሬ ራሱ መግባት አልፈለኩም። ጓደኛዬ ደውሎ ነው የገባሁት። አሰግድ የሚባል ጓደኛ አለኝ። አሁን ከ1 ሰዓት በፊት ነው ይቅርታ ከ1 ሰዓት ተኩል ምናምን በፊት ገባሁ። ደውሎ okay which city in Canada ያለበትን ምናምን እንደ ግርማ ሞገስ ገስት ላይ ቁጭ ብሏል ይወት እና አሰግድ የሚባል ምን ደግሞ ይመስላል እንጂ ተናደርኩኝ። እኔ እንዴት አስገባው ይሄንን በቃ I don't know what to do with it man. It's a minor kid 15 16 that's stupid. ይኸውልሽ እኔ ይቅርታ አድርጊልኝ ሜሊ አንቺ ብትሆኝ እኔ ይሰማኛል እንደህትን ምናምን ነገር ግን ብዙ አይሰማኝም። ለምን ነው የማይሰማኝ? ብዙ እንደማይሰማኝ ብዙ እንደሆነ ታውቂያለሽ። ራስሽን ያወቅሽ ነሽ። ስትቀያየሪ ስታወሪ ከዛ በኋላ ሱሪሽን አውለቀሽ ፓንትሽን አውለቀሽ እሙሙሽን እስከምታሳዩ የምትደርሽ ከሆነ you have to be able to take responsibility ራስ ይወስዳሉ። እነዚህ ግን ህፃናቶች ናቸው፣ ማይነር ናቸው። ስለዚህ I blame you and I blame him። ሁለታችሁም ጋር ነው blame የማደርገው። ግን የ15 ዓመት ልጅና የ16 ዓመት ልጅ እኔ blame ላደርግ አልችልም። ህፃኖች ናቸው እኮ በጣም very kid. They are fully mentally prepared. He's a pervert. እንዴት አድርጌ ነው 15 እኔ የ9 ዓመት ልጅ አለኝ። I'm a kid, oh my God. And legend bear and the ZB I don't know what to do with this guy, honestly. You have to take an action. ለልጅህ በቃ ትሞታለህ። ገባህ? እንደዚህ አይነት ሰው ደግሞ እንደዚህ ህፃናቶችን ሲያደርግ ምን ያህል እንደሚያመታቃለህ። እኔ ለዛ አንገሽክሽኝ እኔ ላይቭ ላይ መድኃኒዓለም ዛሬ መግባት ነው ያልፈለኩም። አሞኛል። እኔ ልተኛ ነበር አላሜ 24 ሰዓት ሙሉ። እኔ እኮ የተኛህ መስሎኝ ነበር ማታቸው ብያለሁ። ደወልልኝና በቃ ምንድነው እኔ ደግሞ በቃ 2 ስልክ ነው ያለኝ። አንደኛው ስልኬ ሞቷል። በአንደኛው ስልኬ ቀጥታ ደወልልኝ ስለው እንደዚህ ሲለኝ መድኃኒዓለም ምን ነው የምልሽ በቃ ምን አረጋለሁ መቼስ ብዬ ገባሁ። ይሄ 8 ኢኖሰንት ኪድስ ላይፍ ቴክ አርጓል ወስዷል። የ8 ህፃናቶች ኢኖሰንት የሆኑ ልጆችን ላይፍ የቀረጠፈና ይበላል። አሁን 9ኛው ራሷን ይበላል። ይኸውልሽ 9ኛው ራሷን ለማጥፋት ሞክራ አልሳካላት ሲል ኮማ ላይ ነች። She's paralyzed forever. Yeah. ኮማ ላይ ነች። ካናዳ ለምትሉ ልጆች ፉል ኢንፎርሜሽኑ እዚህ ጋር ይለጠፍላችኋል። ግን ደጁ የሚባል የሚገርምሽ ማለት ነው እዛ ቤት እና አንዴ ባክ ብሎኝ ሲደውልልኝ ሄድኩኝ። ከዛ ደጁ የሚባል ልጅ ገባ እና በትልቁ አረጉትና እረፉ እንደዚህ አትናገሩት ምናምን አለና ምን እንዳረገ ታውቂያለሽ?
ልጅን ሳይነምልሽ የሌላ ሴት ልጅ ደጁ የሚባለው ልጅ በአንደር ዛብራ ሆነ በአንደርዌር ፎቶ በትልቁ አድርጎ አሳየን። አንደኛው እሙሟ ከንፈሩ ይወጣ አንዱ ከንፈሩ ወጥቶ ማለት ነው ከፓንቷ ላይ መብቱ ነው እንደዚህ ማለት ነው። ኢንጆይ በቃ እንደዚህ አይነት ነገር ኢንጆይ ያደርገዋል ማለት ነው። ለሊ እሱ ኖርማሊ እንደዚህ አይነት ነገሮችን ሴክስን በፎቶ በምናምን እንጂ ከሴት ልጅ ጋር እንትን አይልም ማለት ነው። 11 ወንዶች አንድ ሴት ናቸው። በግሩፕ እኮ ነው ይሄንን የሚያደርጉት። ችግሩ እኮ ይሄ ነው። ኔጋ 11 ወንዶች አንድ ሴት ልጅ አለች አብራቸው እንደዚህ የሚሰሩ በጋራ ነው የሚሰሩት። እሰ ግሩፕ ብላክ ዌብሳይት አለ። ብላክ ዌብሳይት አለ። እዛ ላይ ነው የሚሸጠው። የሆነ ነገር ልትስቲ ለማሸማቀቅ አንቺን ቴሌግራም ላይ ለጥፉሻል። የጻናቶች I don't know man እንደዚህ አይነት ሰዎች ጭራሽ እንደዚህ ዩሮፕ አሜሪካ ካናዳ ምናምን የሚኖሩ ሰዎች they should be behind the bar ነው መቆየት ያለባቸው። እነዚህ ፐብሊክ ላይ walk around ማድረግ የለባቸው። ወዲሽ ሜሊ ልጄን ሳይነምልሽ ደጁ የሚባለው ምንድነው ሊል ብለን ልጁ አስገብቶት ገባ። ይሄ የፈለገው ማድረግ ይችላል። እናንተ ማናችሁ ምድር ምናምን አለልሽ። ቆይ የሆነ ነገር ላሳያችኋለሁ ሲባል ኦኬ ምን ሊያሳየን ነው ብሎ ሆስቱ በትልቁ አደረገው። ልጄን ሳይነምልሽ የሆነችን ሴት ልጅ በፓንት የሆነ ዜብራ የሆነ ፓንት ጥቁርና ነጭ የሆነ ፓንት አድርጎ በጎኑ በኩል እሙሟ ያንደኛው ከንፈሩ እሙሟ ይወጣ። እሱ ካናዳ ነው ያለው ኖ ዳላስ ነው። ሄጄኔ በጥፊ ነው የምመታው። መድኃኒዓለም ነው የምልሽ። የዛሬ ሳምንት በጥፊ ሄጄ መታው። ልጄን ነው የምልሽ። አለፋጣው እሱ ልጅ ደጁ ይባላል። እሙሟን ቪዲዮ ፎቶ ነው ያሳየን። አሰግድ የሚባል ልጅ ላይ ካናዳ ነኝ አስገቡኝ ስትሮበሪ እሺ የሙሙን ከፈር ነው ያሳየን። መድኃኒዓለም ነው የምልሽ። ጓደኛው ሆኖ ማለት ነው። አንድ ደግሞ አሮና የሚባል ልጅ አለ። ያ አንድ የሚት አድርግ ስትሮበሪ ወይ የሚት አድርግ አሮና የሚባል ልጅ አለ። አሮና የኛን ጓደኛ አይደለም ማወራሽ ዘፈን እየከፈተ ያ እኮ ተለጥፎ ነበር። አሮና አይደለም ማወራችሁ የቀድም የለጠፍ ነው። አሮና የሚባል ካናዳ ልጅ አለው። መብቱ ነው ይመቸው እያለ በጊፍት ነው እዛ ያንበሸበሸው። ይሄንን ልጅ አሮና ሮሚን አይደለም ማወራ እና አሮና ተለጥፎ ነበር ጋይስ። አሮና ምንድን ነበር ስሙ? ሀበሻ ምናምን ነገር ነው ስሙ። የካናዳ ልጅ ነው። በጣም የሚዘገን እና ይመቸው መብቱ ነው ማድረግ ነው ያለው። እሱ እኮ ልጅ በጣም ባለጌ ልጅ ነው። በጣም ከሚባለው በላይ። እሺ ስትሮበሪ ወይ እንዴት ናችሁ? ደህና ናችሁ? አንቺ ሴት ነሽ እናትዬ? ሴት ነኝ። ስትሮቤሪ ብዬ ነው ወንድም አሉኝ። አይ ስትሮበሪ ውስጥ ቻኮሌት ለምን አትይበት? ይቅርታ ልጄ እየረበሸ ነው። እኔ እዚህ ካናዳ ነው የምኖረውና የምትሉትን እየሰማሁ ነበር። አይ ዶንት ኖ ካወቅከው ቲክቶክ ላይ አንድ ሎየር አለ ተክሌ የሚባል እዚህ ቶሮንቶ ነው ማለት ነው። እሱም በውስጥ ብታናገረው ብዙ ነገር ይነግራችኋል ምን ማድረግ እንዳለባችሁ። እና ግን ኢንተርፖል ኢንቮልቭ መሆን አለበት ተብለን። ኦኬ ሌላ ደግሞ ምንድነው በፎቶ ቪዲዮ ምናምን እንደሰሩ ሪፖስት ቢደረግ በደንብ ቢታወቅ ማለት ቪዲዮ ብትሰሩ ሞር ሰው ሼር ያደርገው በደንብ እንዲታወቅ እና ደግሞ ዩቲዩበሮች ምናምን አሉ እዚህ ካናዳ ውስጥ ራሱ እነሱም ደግሞ እንትን እንዲያደርጉ እነሱንም ብታናግራቸው ኪዲ ኢትዮጵያ የምትባል ልጅ አለች ብዙ ሰው ነው የሚያያት እነሱ ምናምን እንደዛ እንትን ቢያደርጉ ብዙ ሰው ያውቀዋል እንግዲህ ከዛ በኋላ ሰውም ይተባበራል አንድ ነገር ለማድረግ። መልካም በቃ በውስጥ እናወራለን። እሱ ነው። እሺ በጣም አመሰግናለሁ። እሺ ባይ ቶሎ አድርጌሻለሁ። እሺ ቴንክ ዩ አንቺ ምርጥዬ ልጅ እናመሰግናለን። እኔ ያው ተመችቶኛል። ቴንክ ዩ በጣም አዲስ አበባ ማሊያ የሚጫወቱ ሰገጤ ደግሞ አሮና ብለው የአራዳ ልጅ ስም ይይዛሉ። በደንብ አሁን በደንብ አሁን መረጃ ግድ ነው ይመጣል። የአብነት ልጅ ነን ብለዋል። አብነት ሰፈሬ ነው።
ይሄም ሆነ እኔ ይቅርታ እንግዲህ ዛሬ የተጣላሁት በላውጋው ምክንያት ነው ራሱ የተጣላሁት ልጅ እና ባለጌነቱም የተገለጠው በላውጋው ምክንያት ነው። ሁለት ለመናገር ማርያም እና አንፈተው ለሷ አግዘህ እኮ ነው እየሰደብከኝ። ለሷ አግዘህ ነበር መጀመሪያ። ለሷ አግዘህ ዝም ብለህ እኮ መጀመሪያ የመሰለኛ ብራ የመሰለኝ እንደ ጨዌ ነው ገባ አይደለ? የለመድነው ጨዌ የለም። እኔ ወጥቼ አስተግር ጋር ደውዬ ስመጣ እየተጨቃጨክ ነው። ከዛ ያው የጨዌ ነው አራቋል ቪዲዮ ይከፍታል። እኔ ጋር እንደዚህ አይነት አልመሰለኝም ጭራሽ። በአብነት በመርካቶ ልጅ ማሊያ ኧረ በጣም ከባድ ነው። መቤቴ በኢየሱስ ስም እኔ ምን አንተ ጋር ቪዲዮ ይከፍታል። ከዛ በኋላ እኮ ለአንተ ነው እኮ ወገቤን ገትሬ ስባል ላይ ነበረው። ፖሊሽ ሜልዬ እና ማያ ምን እንደሆነ ታውቃላችሁ? እዛ ያልኳችሁ ጓደኛዬ ቤት ሼር ሲያደርግልኝ ገባሁኝ። እኔ ቲክታክ ላይ አልገባሁም 2 ቀን 3 ቀን እና ስገባ ልጁን አየሁት እና ፉል ሞዴሬተር አለኝ እዛ ቤት ኪንጎዬ እና ሁለተኛ እንዳይገባ እዚህ ቤት እንደዚህ አይነት ሰው እንዴት ታስገባለህ ብዬ ተጣላሁኝ። አስከበረኝ ቤትን ስጠኝ። ማን ያስገባል ደግሞ በእናትህ ኪንጎን ማን ያስገባል? ማራታስ አረባክተ አንተ ነህ ስጠኝ መልስልኝ። ሞዴሬተር ኪንጎ ማን ያስገባው? ሞዴሬተር ወንድሜ መኩሬ ስሙን ይስጭኝ። ጥቁር ሰው ስማ ኪንጎ የአብነት ልጅ ነን ሲሉ አንተ እንኳን አትከራከርም። አንተ አብነት መርካቶ ብሌኖቴ ስንት ነገር ያወራን ሰዎች በመድኃኒዓለም እንደዚህ አይነት ሰዎች ብሌኖቴ እኮ ስማ ብሌኖቴ እኮ ጓደኛዬ እኮ ሞቷል ታውቃለህ እንዴ? እኮ የኛ ሰፈር ልጅ ይወክላል። አይ ነው ነግረኛል እንዴ ሰፈር ልጆች ናቸው እና ብዙ ነገር ባይዘው ነው መቤቴ። አንድ ነገር ልንገርህ እንትና ላውጋው ወንድሜ በጣም እግዚአብሔር ምስክሬ ነው የምነግርህ ማለት ነው። የእንትና ጥቁር ሰው ማለት ነው የሆነ ነገር ጭው የተጫውተን ማለት ነው። ምን አገባኝ ያኔ በጣም እኔ በጣም ክፉ ሰው ነበርኩ። እኔ ክፉ ሰው ማለት ክፉ ሰው ስለ ክፉ ሰው አይደለም። አሁን ድሮ ነው ማለት ድሮ ነው። ከዛ ልጁ የሆነ ነገር አለኝና የኔ ጓደኛ ነው ልጁን የገደለው። ከዛ በኋላ እሱ በቃ ማለት መጥፎ ነገር ነው ባይዘ እነዚህ ማውራትም አይቻልም። እሱ ሰውዬው ተገደለ ባይዘው እንትን ሲጣራ ተገደለ መጠጥ ላይ ነው። ዮኒ ጣቢያ ቀይራ አሁን እኛ እያወራን ያለው ስለ ማን ነው እንደዚህ ያስቸገራችሁ? እሺ ንገረኝ። ራፕተርስ እኮ ነው ያውቀዋለሁ። እሺ ንገረኝ። ንገረው ሂድበት ማርያም ሂድበት። አንተ ስለ ራፕተርስ አንተ ሳታውቀው ነው የማውቀው። እሺ ንገረኝ ማርያም በለ በውስጥ ንገረኝ። ሂድበት ኖ እዚህ ጋር ላውራ ስለኔ አንተ ደውለህ እኔን አውራኝ። ማንም ሰው ዝም ብለህ የምትሉት ማን እኔ ነኝ የማውቀው። እኔ ብቻ ሰው እንዲማርበት እኔና ማን ያውቀዋል መሰለህ? እኔ አዲና እኔ አዲ ምናምን ነው የምናውቀው የዛሬ 4 ዓመት በፊት። አንተ እኮ አሁን ነው የመጣው። ምንም ኪኮ የአብነት ልጅ ነኝ እኮ አለ። አያሳዝንም? በመድኃኒዓለም የኛ ሰፈር ልጆች እንደዚህ አይነት ሰው ይወክላሉ። ጤባር አንተ በስማ አብነት የእናንተ ስም እያጠፋ ልጅ እኮ ነገረን ከወለጋ ታዝሎ ነው የመጣው። በቃ 6 አድርገው። አንተ እኮ ምንም የምታውቀው ነገር የለም። 6 አድርገው በቃ አትልም። ቀደም ነገሩን ዮኒ አንተ ጎዶሎ አዳምጥ። ራስ ጎዶሎ የምን አባህ ጎዶሎ እንትን አዲ ነው እንደ ጎዶሎ ያለ? አዲ ነው ጎዶሎ ያለ። አዲ ብራዘር ናግባ ስማ ላውጋው እስቲ አትንቀልቀል። አንተ ቤት ነው የመጣው። አንተ ቤት ነው የተቃጠለበት ሰው አትንቀልቀል። አንተ ለምን እንደምትከታተለኝ ግን አተኛም እንዴ? የለም እንዴ? አረብስ እንዳተኛም እንደ አንተ ጋር እኮ ሌሊት ነው፣ እኛ ጋር እኮ ገና ቀን ነው። ለምንድን ነው እነሱ ጋር የሚገቡ? እኛ ጋርማ ለጠዋት ነው ገና። አንተ ጋር ነው ወደ ካርሎስ ይጠላ
ማን ነው ካርሎስ? አንድ ነገር ላውራ። ቤተሰብ ነው። ኧረ ተው ረፍ። ማን ነው ካርሎስ አላለም? ቤተሰብ ነው ካርሎስ፣ ቤተሰብ ነው። አንድ ሞዴሬተሮች እኔ እንትን ኢመርጀንሲ ነው ተብዬ ነው የመጣሁት ወደዚህ። አንድ ነገር በዚሁ አጋጣሚ ልንገራችሁ። አንቺ ቤቲ ዮሪ አሮን ነው እከሌ ነው ምናምን ብላችሁ መታሽቃበጡ ሰዎች ምንም አይነት ጥያቄ እኔን ከዚህ በኋላ ሜንሽን አድርጋችሁ አይደለም የሆነ ጥያቄ ስትጠይቁ በሰማ እናቴን ይሳኝ አልፋታችሁ። በእናንተ ነው ከተባባሪነት እናንተን ወደ ኋላ አትሉ። ዮሪ ረፊ መድኃኒዓለምን አከብርሻለሁ። ታውቂያለሽ፣ ቤተሰብ ነን። በቃ እንጠጣበት፣ አታጨናንቁ። ቀደም እኮ የስሙኒ ኪንጎ ዝም በል አንዴ። ኪንጎ ቁም ነገር ተፋታኝ ዝም በል ጭገራ ማሩጊት ተፋታኝ ትያለሽ እንዴ? ቤት ረፊ አይ ቅድም አላወቅሽም ነገርንሽ። በቃ ይኸውልህ ቅድም እኛ ተናገርን ስሙኒ ያቺ ዮሪ የምትባለዋ መታዛ ጋር ስታሳይ ነበር አይደል? ወጥተው ቤታቸውን ከፍቶ ሼር አረገችልኝ፣ ሄድኩኝ። እሱን አስቀምጠው እንደዚህ በል እንደዛ በል ምናምን ብለው ተመካክሮ ነው የመጡት። አዲህ ምንድነው ታውቃለህ? ሁለት አበባ ምናምን ይሰጧቸዋል። በቃ አንበሳ እኔ አላውቅም። እኔ ላይፋቸው እኛ ማራምኛ እንርዳቸው። የማይሆን ሰዎችን ሰፖርት እያደረጋችሁ እህቶቻችሁን ከምታስበሉ ኪዳነ ምሕረትን በቃ ወይ እንበላችሁ። እኛ ብር እርዳታ የምትፈልጉ ከሆነ ማርያምን ኧረ ችግር የለውም እናግዛችኋለን። መረዳት ያለበት አንደኛው የሚረዳው አዲስ ነው ይረዳል። አዲስ ነው። አንዴ ዝም በል ካርሎስ፣ አንዴ ይቅርታሽ። ቤትዬ ስሙት ነው ያልሽን ሰማ ነው የተናገራቸው ነገሮች አንቺ ገብቶ ይገባኛል። ሁላችንም እኔ አሁን አዲስ ጓደኛዬ ነው። አንድ ሰው ይኸውልሽ አንድ አብጪኝ ኮሜንት አታርጊ። አሁን እኔ አዲስ ጓደኛዬ ነው። ካርሎስ ጓደኛዬ ነው። ጥቁር ሰውም እንደዛው ምናምን። ነገር ግን አንድ ሰው መጥቶ ስለ አዲስም ስለ ጥቁር ሰውም ስለ ካርሎስም እንዲህ ቢለኝ የእነሱን ነገር ሳልሰማ ልፈርድ አልችልም። በዚህ የተነሳ እረዳሻለሁ። ነገር ግን ማለት ነው አንድ ዝም በል እስኪ ጥቁር ሰው ነገር ግን ሰው አስረድቶ ፍትፍት አድርጎ ነግሮሽ አንድ ሰው አይደለም የነገረሽ፣ ሁለት ሰው አይደለም የነገረሽ፣ ሶስት ሰው አይደለም የነገረሽ፣ ሰባት ሰው ላይቭ ላይ ያለ አሰግድ ባለ ሆስቱ ምንም አይነት ነገር የማይናገረው ልጅ አፉን አውጥቶ እኔ ብሎክ ያደረኩት በዚህ ምክንያት ነው፣ ይሄንን ነገር ተረጅኝ እያለሽ እየነገረሽ ከሆነ ያንን ነገር የማሰሚ ከሆነ አንቺ አጋዥ ነሽ። በቃ ለኔ ባለጌው ያ ነው። ለምንድን እኔ ይሄንን የሚያክል ሰው ፎቶውን ይዩት። ይሄንን የሚያክል ሰውዬ የ15 ዓመትን የ16 ዓመትን ህፃን ልጅ ፎቶ እየተቀበለ በአደባባይ ገለዋን የሚሸጥ ሰውዬ እንዴት ነው የምታከብሩት? እንዴት ነው አፋችሁን አውጥታችሁ 78 ሰው እሺ አንድ ሰው ይናደድበት። እኔ ላውጋው ምሳሌ እኔ ባለጌ ነኝ። በቃ እኔ ላውጋው ባለጌ ነኝ። ከሱ ጋር ተጣልቼ ነው ከሱ ጋር ጥላቻ ስላለኝ ምናምን ነገር ስሙል አንዴ እሱ ለማጥፋት ፈልጌ ነው ምናምን ነገር ይሁን። ካርሎስም እሺ እንደዛ ይሁን። 2 3 ሰው 4 ሰው 5 ሰው 6 ሰው እንዴት ነው የሚሆነው? የ15 ዓመት ልጅ ፎቶ የሚለጥፈን ሰው እንዴት ነው የምታበረታቱብን? የ16 ዓመት ልጅ ፎቶ እየለጠፈ ያንን ተውት። ላይቭ ላይ የሚለጥፈውን ሰውዬ ቪዲዮ እያሳየን ያለን ሰውዬ እያበረታታ የነበረን ሰውዬ ኦኬ እሱ እኮ አስቦት ላይሆን ይችላል። እንዴት ነው የምትይኝ? ተረጋጋ አንተ ዮኒ ዝም በል ተረጋጋ። ኖ ልረጋጋ አልችልም። እኔ ልጅ አለኝ። አንተ ሴት ልጆች ተረጋጋ፣ በእናትህ ተረጋጋ። እኛ ምን እናውራ? ተረጋጋ። ሴት ልጆች አሉኝ። እኔ ልረጋጋ አልችልም። ዝም በል ዮኒ አንተ ሴት ልጅ ተረጋጋ። እኛ ምን እናውራ? ምንድን ነው ቤቲን አስገባት። ቤት ውስጥ አንምጣ ማርያም አልምጣ። ከኔ ጋር መለካከፍ ፈልጋ ነው አስገባት። አንተ ዝም በል ነው ቤት ነው ቤት አይደል እንዴ? በቃ ታዲያ ምንድን ነው? አታከብረኝ? ዝም በል አይደለም። ምን አለ መሰለ እንትና ራፕቶርስን እኛ አንተ በላይ እኛ እናቀዋለን። አንድ ነገር አናውንስ እንደሚያወራችሁ ቤቲ እሷ እያወራች ያለችው ስለ በቃ ስለ ለምን ለጠፍከው ታዲያ? ስለ ራፕቶርስ ነው እንደምንኖረው
ራፕተሩን እኛን ነው ገጠው ሂድበት እኔ አትዝበል በቃ አትዝበል ዝምበል አንተ ዮናስ አንተ ዝምበል በእናት አዲስ በመዳነለ እኮ ዝም በል ሚውት አድርጋ አንዴ ነገር እየወራን እኔ ቤት ገብቶ እኔን ራሱ ሲቀጠቅጠኝ ሰው ገብተና ግዝሽ ሲሉኝ እንኳን ራሱ የተረጋገጥን ሰው ነው እኔ አይደል ፎቶን የላኩልሽ ስለ ራፕተር አላወራውም እኔ አይደል ፎቶን የላኩልሽ ዝምባሉ እናት ዝም በላ ዝም ታስወጣኛለ ቀደም ምንም እናት ምናምን አይደለም ምድር ራስ እንዳትናገራት ይኸውልህ አንተና አትዝበል አትጨገራ ዝበል ስንቀጣቀጥ ፎቶ ለጥፉ ይሳቅልህ ይመስላል አትሊስት አዳምጣ ስለዚህ እኔ ያልኩት አሮናን እዚህ ውስጥ ስለማልጠብቀው ጠርታችሁ ተነጋገሩ ነው እንጂ ያልኩት ከዛ በተረፈ ምንም ያልኩት የለም እኔ ያልኩትን ግን መጥቶ ሲያስረዳችሁ አስገባችሁት አይደል ከዛ በኋላ ለተፈጠረው ነገር አያገባኝም በሰዓቱም እኔ ልናገር የፈለኩት አንድና አንድ አሉ የተባሉትን ሰዎች ስማ ቤቲ አንቺ የምትፈልጊው ተናግረሻል አይደል እኮ አንዴ ተርታርጊል ቤቲ ወጪ አንዴ አዳም አይ ባለቤት እንደዚህ ነው ይመቸ ያስቆማችሁ በማማራት ክብር አይደለም እማማ ቤት የምትማገጥ ከሆነ አንተ ዝም በለ ትግባ ያልከኝ ልትጨፈጭፈኝ ነው ልትሄድብኝ ነው I don't care እኔ ምንም በእንደዚህ አይነት ነገር መሸማቀቅ ሴት አይደለም እኔ ለማናችሁ ቢሆን እዚህ ቤት ላላችሁት አንድ ነገር ማስረጃ ከሌለ እንደዛው ነው የምሟገተው እኔ የጠየቁት አሮና ስላለን መሰለኝ ስንጮ የዋለው ስላለን መሰለኝ ይደብረኛል ከታች ተቋርጤ አንተ ደግሞ ዝምበል ይደብረኛል ከታች ነው ይደብረኛል ሰምቶ ይደብረኛል ተናገርኩሽ ምን አዳምጪ ጥያቄን የምጠይቅሽ እንድትመልሽልኝ ነው ይደብረኛል እግዚአብሔር ካርሎስ ይቅርታ ገብቶሃል ይደብረኛል አንዴ ነው አንዴ ልጠይቃት በማለት ጥያቄ ነው የምጠይቃት አንዴ ጥያቄ ቤትዬ አስተያየሽን ከዛ አስገቡታልሽ ኧረ እንደ ልጨርስበት ምን ቤቱን በቆሎ ጥበስበት ትዳደው አንዴ ጨርስ ነገሩ ምን ሆነ ነው አንተ ደግሞ ይጨርስ አንዴ ሰሙን ይጨርስ ይጠይቅ እንዴ ምን ሆነ ነው ላውገው ኧረ ላውገው ግን ምን እንደምታራምደው እነሱን መልሰህ ወደዛ ነው የምትሄደው አይመጣውም ፌር አድርጉት ቤት ከፍቶ ካርሎስ ላውጋው ኧረ አይነፋም ማርያምን ይደብራል እኛም ራሱ ደበረን አንዴ ቆይ ኪንግ አንዴ ተጨርስና ከዛ በኋላ ኖ በቃ እኛ ሳናወራ እዚህ ጋር ሳናወራ ወረፋ ሳትይዝ እናንተ አንዴ ኪንግ አንዴ ሚውት አድርግ ኪንግ ሚውት አድርግ አንዴ ኪንግ ሚውት አድርግ አንዴ ስማ አንተ ካርሎስ እናቴን አከብራለሁ ግን እንደዚህ በማንነት የሚመጣው አልሰማም አንዴ ሚውት አድርግ አንዴ ላንተ ስል ሚውት አደርጋለሁ ስታይል ሰሚኝ ቤት ይሰማሻል ይሰማኛል ካርሎስ አዎ እየሰማው ነው ምን አስገባት ያልከኝ ልትለጠለ እኔ ለጠልጥሽ አይደለም ያስገው ከፈለኩኝ የቤቴን ከፍቼ እለጠልጥሻለሁ እኔ ሰው ቤት ምንም የሚያጨቃጭኝ መጀመሪያ እኛ አይደለም ልነግርሽ ነው እዚህ ጋር ግን ቆይ ምን እንችለው እኮ እንድጨድ ላውራ እኔ እኮ የሚያስቀኝ እኔን ሚውት የምታደርገኝ ላውጋው እኔ እኮ ጥያቄን የጠየቅኳት ምን አጠፋው አንተ አንዴ ስትናገር አትቀድም የነበረው አሁን አንተ በእንተክኛ ነን እንደዛ ስሚኝ ቤቲ አሁን ያልገባኝ ነገር ለናሩን ምናምን ወይስ ምንድነው አልገባኝም ካርሎስ ይኸውልህ እኮ ቅድም ያልኩት እኔ ይሄንን ነገር ስላላመንኩ ላውጋው ነው የጠየቅኩት አስረዳኝ እውነት አለበት ወይ አሮና የለበትም እኔ ሳቀው እንደዛ አይነት ሰው አይደለም አልኩኝ አስረዳኝ ይሄንን አድርጓል አልኩኝ ሶሪ ስል አዲ አስወጣኝ የራሱ የሆነ ምክንያት አለው አዲ አሁን እዚህ ጋር ቆሞ አንቺ አሮጊት ምናምን የሚለው ራሱ የዚህን ደደብ ፎቶግራፍ ልኮልኝ ቁጭ ብዬ የራሱ ቤቴ ገብቶ ኖ ስለአዲ አይደለም እኔ ይኸውልህ እንደዚህ ከሚያረጉት ሰዎች ተቃዋሚ አንዷ ነኝ ለሴቶች ከሚቆሙ ማለት ነው በተለይ ለህፃናት አውቀው ለሚሉት ትልልቅ ሴቶች አያገባኝም ገባ ቤቲ ያኛው አሮና አይደለም ሌላ አሮና ነው አይደለም አይ ነው አቃለው አሮና ታቃለሽ የኛ አሮና ነው ታቃለሽ አንዳንድ ጊዜ ሚዛን አይደለም ታቃለሽ ኪንጎ ዝም በል
ኪንጎ ዝም በል። ኦኬ አይ ኪንጎ ዝም በል እንዳይደረግ ብዬ ኪንጎ ዝም በል። አይ አቃል አይደለም አሁን ያልገባኝ ካርሎስና ሌላ እናቱ እምስ ነው ካርሎስ ተረዳኝ እኔ ያልኩት ኪንጎ ዝም በል ካርሎስና ቤት ያወሩ ካርሎስና ቤት ያወሩ አሁን ይኸውልህ ስትነጋገሩ እኔ ካርሎስ እንዲነጋገር ከብሎ ካውጡትና አውሩ ብያልኩ አቡ በእናትህ አንድ እኔ ራሴ ብየዋለሁ ላጠፋው እኮ ለውን ሰምተሻል ብሎክ እኔ ነኝ ያስወጡ ሰማው እኔ ነኝ ከብላ እኔ ከታች አይታል አይደል ከብሎክ አውጡት እያልኩኝ ነበር አወጣ አስወጡት አይደል ሼር ተደረገለት መጣ ሼር ተደረገለት መጣ እዚህ ጋር እንደዚህ አርጋሃል እንዴ ያስደብራል አይ መጀመሪያ እኔን ይቅርታ በሉኝ ነው ያለው ገባሽ መጀመሪያ እኔን ይቅርታ በሉኝ ነው ያለው ገባሽ መጀመሪያ እኔን ይቅርታ በሉኝ ከዛን ያለውን ነገር ልናወራ እንችላለን ሊቀጥል እንደ ስቴፑ ደግሞ እኔ አጣርቼ ይሄ ሰው እውነት ነው አይደለም የሚለው ነገር አጣርቼ ወደ ጉዳዩ ማረጋውን እኔ ወስናለሁ ተመጻድቆብን ሰድቦን ነው ሄዶ ገባሽ እንደዚህ አይነት የሸርሙጣ ልጅ ካበረታታሽ ደግሞ እኛም ጸባችን ካንቺ ጋር ነው ያለን እንጂ ካርሎስ ማንንም አበረታታ በእንደዚህ አይነት መንገድ ማንንም ይኸውልህ ካርሎስ እኔ ማንንም በእንደዚህ አይነት መንገድ አላበረታታም እኔ ራሴ ለሴት የምቆም ሴት ነኝ ነገር ግን እኔ መጀመሪያ ገብቼ እኮ የጠየቁት ላውጋው ነው ላውጋው ይሄ ነገር አሮና እውነት አለበት ወይ አሮና ቤቢ ሾው ስም ያለው ሞኝ ነው እውነት ነው አሮና ቤቢ ሾው የካናዳው አለበት ወይ ጠየቅኩኝ አይደል እንዲ አለ መጣች በዛ ሰዓትና ያቺ ልጅ ክፈቱልኝና ብሎኬ ላስረዳ አለ ሲባል ያስረዳን ተውት ነው ያልኩት እንጂ ከዛ በተረፈ በደንብ አርጌ ከሚቃወሙት አንዱ ይሄንንም ደደብ ቤቴ ቁጭ አርጌ ፎቶግራፍ ተልኮልኝ ስረግጠው የነበርኩ ነኝ ገባታለሁ ስለዚህ ቅድም አዲን ያወረደኝ አዲ ደግሞ አውቆ ያወረደኝ ገባ ስለ አዲ ታዩና ጥቁር ሰው ይሰማላ ጥቁር ሰው ቀጥል ብራዘር አንተ ጠይቅ ሐሳብን ከይ ቀጥል በቃ ብራዘር እኔ አላፈራለኝ እኮ ላውጋው እኮ አንገቴ ላይ ቆመብኝ ግራ ገባኝ ዝም አልኩት በተራው ይኸውልህ ጥቁር ሰው በተራው ምንድን ነው እያወራህ ነበርኩት እኔ ያስቆረጥከኝ አንተ እንዴ ምንድን ነው ታርገው በቃ ጥቁር ሰው ወደ ጥያቄ ገባለ በቃ ክርብ እንዳይ ነው የፈለከው አይደለም እኔ አሁን የምጠይቅሽ አንቺን ልንገርሽ እኔ ከሰማሽ ይልሽ ከሰር ያለሽ ደግሞ ጥቁር ሰው የሰፈር ልጅ አይደለም የሰፈር የኛ ሰፈር ልጅ አይደለም ቅድም መጥተው ገብተው ያወሩት ሁሉ ዋቴ ናቸው ማንንም ሰው አያውቁም አሁንም ከሆነ ሰው ጋር ወርቻለሁ አራና ቆም ነው የተባለው በቃ ኡመቴ ዱርዬ ነኝ እኔ ብዙ ነገር ማጥሰው ነኝ ሰፈሬ ላይ ብዙ ስራ አያውቁትም ያበን ልጅ አይደሉም በማሊያ ነው የሚጫወቱት አዲስ አበባ ልጅ ነኝ የሚሉት ነው ሲቀጥል እኔ ላንቺ ማውራጭ ማለት ነው ቅድም ገባሽ አይደለ ቤቲ እኛም ፍሬንድ ነን አንቺ ጋር ጠየቅሽን አስረዱን በስርዓት አዋሩት አልሽን እሺ ብለን የእናንተን ቃል ሰምተን አስገባ ነው ልጁን ከዛ በኋላ ያወራነው ሰምተሻል አዳምጠሻል ምን አይነት ሀሳቦች ገባሽ ነው እና ከዛ በኋላ አይተሽ ማለት ማን ነው ይቅርታ የምጠይቀው ከፈለኩኝ አጣርቼ ብሎ ሌላ ታሪክ ነው የሚያወራው ከዛ ላውጋውን ሰደበው ላውጋውን ፕሮቴክት አድርገንለት እኛ ያንን ነው አቋለው ማለጌ ስለሆነ ነው ማላወራው ሳይመቸኝም ማለት ከዛ የግል ታሪክን ተውና አልኩት የግል ታሪክን ተውና እዚህ ገብተህ የምታወራውን ታሪክ አውራልን አለው ምንድነው የፈለከው እኛን ለምን ሰደብከን ምንድነው ችግር ካርሎስን ሰደብከ እኔ ሰደብክ ሁሉ ዳናችሁ ምናምን ብሎ ራሱን ይመጻደቃል ለማኝ እዛ ጋር ሴት ቂጣቸውን እያስፈነደዱ አንድ አበባ የሚሰጣቸው ሴቶች መተዋሽ ቆለጡለት ከዛ ላይ ይቅርታ ማለት አልፈለገም ጭቅጭቅ ነው የፈለገው እና ከዛ አንቺ ምን ተረዳሽ ነው ያልኩት አስገባ ነው አስገቡት ብሎ ተነስቷል ምን ተረዳሽ እሱን ነገር ሶሪ በል ነው ያልኩት እኔ ራሴ ሶሪ በል ብየዋለሁ ከስራሱ ኮሜንት ጽፍ ነበር በቃ ይቅርታ በልና ይለቀ ነገር የተረዳሁትን ተረዳው አሁን ሶሪ አላለም እኔን ግን አንተም በሰዓቱ ተናግረኛል ገባ በእንደዚህ አይነት ነገር እኔ የምጠረጠርም ሰው አይደለሁም የማንንም አበባም አልፈልግም እኔ ራሴ ይሄንን ሰውዬ ስረግጠው ነበር ፎቶግራፉን ሰቅዬ እኔ ቤት ቁጭ ብሎ አንድ ሰው አይገባም ብዬ ስንረጋገጥ የነበርን አንተ ሴት እያልኩኝ ቀንሰስ ለብሽ አሮን ስለሚባለው ነው ስለዛ ልጅ አይደለም አንቺ ስለተከራከርክልኝ ረጋችሁም ቢሆን የተከራከርኩት ከዛ በኋላ አላወራሁትም አየሁት ከዛ በኋላ የራሴ ምሳሌ ይኸውልህ ጥቁር ሰው እኔ በማንም ዝም ብዬ በቀላሉ አንተም ብትሆን ማንም ሰው ቢሆን የኔ ብዬ የማምነውን ሰው አዎ እያልኩኝ እንደ በጋ ልነዳም ለዛ ላውጋውን ጠየቅኩ ይሄ ነገር ትክክል ነው ወይስ ትክክል አይደለም አሮን አለበት ወይ የሚለውን ነገር ነው እኔ ጠየቅኩት ነገር ግን አዲ ያስወጣኝና ሁላችሁ ምን አላችሁ
እሷም አለችበት ኮሜንት ላይ እሷም አለችበት እየተባለ ተባለ። እኔ ያንን ለመንገር ነው እንጂ የገባሁት አሁንም ይረገጡ ካሉበት እኔም ረግጣለሁ፣ አብረን ረግጣለን፣ ለሴቶች እንቆማለን። እኔም ልጅ አለኝ፣ እህት አለኝ፣ እናት አለኝ። ሁላችንም ለሴቶች መቆም አለብን ብዬ ነው ማምነው። ግን ሚስ አንደርስታንዲንግ ተፈጥሮ እኔንም እዛ ነገር ውስጥ አለችበት ተብሎ እንድገባ ስለማልፈልግ ነው። አሁን ቆይ ሚውት አርጊ ቆይ አሁን ይኸውልሽ ሚውት አርጊ ጨርሰሻል። ሚውት አርጊ። መጀመሪያ ያ ሁሉ ነገር ሲባል አልነበርሽም። አሮን ያደረገውን ነገር አላየሽም። ሳታይ መተሽ ተከራከርሽ። እንዲህ ነው ብለው እየተናገሩ ነው ብዬ ስልሽ አሁንም መልሰሽ ትከራከሪ አስወጣውሽ። ራፕተርስ ምናምን ላልሽው ፎቶውን የላኩልሽ የጠየቁት ላውጋውን ወይኔ ጉዴ። ሚውት ለምን አታረጊም? ለምን ሚውት አታረጊም? አውርተሽ አስጨረስንሽ አይደል እንዴ? ምንድን ነው ሬሱስ? ላኩልሽ ይሄ ሰው እንደዚህ ነው ብዬ ላኩልሽ፣ ፎቶ ላኩልሽ። ለጥፈሽ ስትናገሪው እኔም ከስር እየተናገርኩት ነበር። አልገባው አለፈ። አሮን ስለተባለው ደግሞ ራሱ ያደረገው ነገር እኛ አይደለንም። ራሱ ህዝቡ 100 ምናምን ሰው የነበረው ህዝብ ይመሰክራል። ፈርታችሁት ነው ፋራ ምናምን እያለ ከሱ ጋር የላይክ ምልክት እየተሰጣጠ ምናምን ልክ እንደ ፍሬንድ ነበር ሲያወሩ የነበሩት። ገብቶሻል? ስለዚህ እኛ የዛ ጋር ያረግን የነበር ነው የሰው ነፍስ ለማዳን እንጂ ከማንም ጋር የመጣላትም የመጨቃጨቅም ሱስ ኖሮብን አይደለም። ማንንም የመወንጀል ሱስ ኖሮብን አይደለም። ተናግሬያለሁ፣ ከዚህ በፊትም ተናግሬያለሁ። ከልጁ ጋር የተለየ ቂም ቢኖርብን ወንዶች ነን፣ እርስ በራሳችን እንወጣዋለን እንጂ በእንደዚህ አይነት ጉዳይ አስተካክል ማንንም ሰው አንናገርም። የዚህ አይነት የወደቀ ቆሻሻ ተግባር የምንሰራም ሰዎች አይደለንም። ግን በቃ አንዴ ተነገራችሁ ይምጣላችሁ፣ ከመጣ በኋላም እንዲህ ነው ብሎ ተነገራችሁ፣ እራሱን ገብቶ ያደረገውን ድርጊት አያችሁት። ከዚህ በኋላ ስለሱ የምትቆሙ ሰዎች እረፉ ብለን ነው ማስጠንቀቂያ የሰጠነው። አሁንም ደጋግሞ ስለሱ የሚያወራ ሰው ልክ አይደለም። በቃ ይሄንን ነው የተባለው። ነገርን መደጋገም እንደ አዲስ እንደዚህ ብሎ እንደዚህ ተፈጥሮ እንትና አደረገች ምናምን የሚባል ነገር አይደለም አሁን ያለ ነው። በቃ ስለ እንደዚህ ከሌ እንደዚህ ጓደኛዬ ነው ብላችሁ የምትደግፉ ሰዎች አቁሙ። እናንተንም የሚያስጠረጥርበት ምክንያት እናንተም ልካችኋለሁ የሚያስብላችሁ። አንድን ሰው በደገፋችሁ ቁጥር ልካችኋለሁ ቢያስብላችሁ ባንል ደግሞ እኛው ራሳችንን ጥፋተኛ። በቃ አለቀ። በዚህ ጉዳይ ላይ ጨርሰናል። አንዴ ላውራ። እኔ ማንንም አልደግፍም። ጥያቄን የጠየቅኩት ላውጋው ለማወቅ ስለፈለኩ በቃ ይሄን ነው የምልህ። ለማን ማለት ወይ ላውጋው አነገር ልንገርሽ፣ በእነሱም ቦታ በአንቺም ቦታ ሆኜ መሀል ላይ ሆኜ ሳወራው አንቺ እንደ ጓደኛ መልክ ሆነሽ ይሄን ሰውዬ እስከዛሬ አውቀዋለሁ፣ በእንደዚህ አይነት ቦታ ላይ አይቼው አላውቅም እና እንዴት ነው ምንድን ነው ጥያቄ መጠየቅ ልክ ነሽ። እኔ አሁን አዲስ ጓደኛዬ ነው የሆነ ነገር ቦታ ላይ ብታማ ባይ ዲፌንድ ባላደረገውም ጥያቄ ጠይቃለሁ። ለምንድን ነው ስሙን እንደዚህ የምትሉት ብዬ መጠየቅ ጓደኝነት ነው፣ እረዳሻለሁ። ነገር ግን በእነሱ ቦታ ላይ ደግሞ ሆነች ስታየው ያንን ነገር አንቺ ሚውት ብሎኩን አንስታችሁ ገብቶ ያስረዳ ራሱን ብለሽ እሺ ብለውሽ ካርሎስም እውነቷን ነው ሚውቱ ብሎክ ይነሳለት ያወራ አለሱ። ከዛ የልጁን ስም መጥራት አልፈልግም እዚህ ጋር ስለሌለ ሆስቱን ማለት ነው። ገብቶሻል? እዛ ቤት የነበርንበት ቤት ብሎኩን አንስቶለት ልጁ ገባ። የሰጠውን አገላለጽ አነጋገር የሚናገረውን ነገር አይተሽ ከዛ መገንዘብ መቻል አለብሽ። እኔ ይቅርታ አድርጊልኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ አጥፍቻለሁኝ፣ ይሄ የኔ ጥፋት ነው። ነገር ግን እኔ እንደዚህ ያጠፋሁት በእንደዚህ አይነት ምክንያት አስቤው ነው ብዬ መናገር እችላለሁ። ነገር ግን ሙሉ ለሙሉ ደግሞ ሰው ላይ ድፍድፍ አድርጌ እነሱ ይቅርታ ካላሉኝ ልጁ ጊፍት ሲሰጠው በርታ ጎበዝ ነው ይችላል እናንተ መቻል ስለማትችሉ እናንተ ስለማታገኙ ነው የሚል ሰው ከሆነ ነገ ለሱ ቢላክለት የሚለጥፍ ሰው ነው ብዬ ነው የማምነው። እኔ አሁን አዲስ ጓደኛዬ ነው ሞዶ ጓደኛዬ ነው። ነገር ግን ነገ አዲስ ፎቶ ለጥፎ እንደዛ አድርጎ ቢገኝ እኔ አፌን አውጥቼ አዲስ ይችላል እናንተ ማድረግ ስለማትችሉ ነው ስለማይላክላችሁ ነው ቢላክላችሁ ኑሮ ታረጋላችሁ እሱ ስለሚችል ነው ይችላል መብቱ ነው ብዬ በጊፍት ማበረታታ ከሆነ በእኔ አንደበት ምን እንደሆነ ታውቂያለሽ?
በርታ እያልኩት ነው። ለእኔ ያንን ነው የሚታየኝ። ገብቶሻል? ያው በቃ እኔ ይህንን ልነግርህ ነው። ቅድምም ይግባና አልኳችሁ፣ ቃል መጥቶ ይግባ ሲላችሁ ገባ። በቃ እኔ ስወርድ ራሱ እኮ ሰው ነው ያስወረደኝ። ሶሪ እንደዛ ከሆነ ይቅርታ እያልኩ ገና ሳልጨርስ በእርግጠኝነት አዲ ነው ያስወረደኝ። ወረድኩኝ። ግን ከስር ምንድነው እሷም አለችበት። ለምን እርግጠኛዎች የኔ ስም ለምን ጣፈሽ? አንተ እኔና አንተ እንተዋወቃለን። ዝም በል። እኔ ጋር ማስወረድሽ ሌላ ነው፣ እዚህ ጋር ሌላ ነው። ለምን ፐርሰናል ታደርጊዋለሽ? ፐርሰናል ችግር አለብሽ ከኔ ጋር? ምን ያዲ ለምን ነገሮችን ወደ ሌላ አጀንዳው ስለ እንደነዚህ አይነት ወንዶች ስለሆነ እነሱ እኛ አጀንዳ አይደለንም። እሺ ቤቲ አብነት ይቀጥል። ሲጀመር ይሄ እኮ የሚያከራክር ነገር አይደለም። የዚህ ልጅ ነገር የዛሬ 5 ዓመትም እንደዚህ ተነስቶ ሁሉም ሰው እንሳደብ ብሎ ከዛ በኋላ እሱ ቤት ሄዶ ቁጭ ብሎ ማውራት የጀመሩ ሰዎች ናቸው። የዛሬ 5 ዓመትም እንደዚህ አድርጓል። እና ላይክ ቢጎ የሚባል አፕሊኬሽን ላይ እንደዚህ ሴቶቹን እንደዚህ ያስጨንቋቸው ይወጣ ልጅ ነው ይሄ ራፕቶ የሚባለው ማለት ነው። እንደዚህ የሚያደርግ ልጅ ነው። ስትሰድበው ከዛ በኋላ ወደ እንትን ይሄዳል። ማርያም እንደዚህ ታርገ ምናምን ወደ ሃይማኖት ይሄዳል። ኤቢዲ ኖ ወይ አሁን አንተም ያልገባ የዛሬ 5 ዓመቱን ሳይሆን አሁን ከዚህ በዚህ 3 ወር ውስጥ እና ከትናንት ወዲያ ምናምን እያረጋቸው ያላቸው ነገሮች አሉ። አዲስ ይኸውልህ አዲ የዛሬ 5 ዓመትም እንደዚህ ይደረግ ተብሎ ማለት ነው። ዳልሽ አንቺ ብላይት የምትበይ ሸርሙጣ ልጅ ራፕተርስ ትችላለህ ያልሽው እና ሽልብ ዳልሽ ዘገምተኛ ፎቶዋን የሚያቀል ድላይት ቆሻሻ ቦርቁ ጥምብ ሸታታ ታቋታላችሁ። በእናታችሁ ምን ያውቃታለሁ? እህቴ ነች። እናቷ ዳልኝ ምን ዳለች እየሰማት እና ሽልብ ዳልሽ ፎቶዋን ነው የምከተልሽ እና ሽልብ ዳልሽ ምን አባቷ ነው የምትጫወተው? የእናቷ እምስ ጋር ገብታ አቃቃትቹ ቆሻሻ ሞሬ ተራለ ወይ በላት። በቃ ሞሬ ተራለ ወይ በላት እና ሽልብ ዳልሽ ይቅርታ በቃ ቀጥል አብነት እና ማለት ነው ልጁ እድልን ነው። እድል እኮ ቤተሰብ ነች። እድላይት ነው እኮ እና ያለች ታላቂያተም እንደ ከሰረ ራፕተርስ ጀግና ነው ይችላል እያለች ምን አባቷ ነው የምትጽፈው? ሙድ እያዘች ነው። እድል ቤተሰብ ነች። አረ የምን ሙድ ቢያዝ ነው? ሰው ሞተ እየተባለ ምንድነው ግን? ምን አይነት ግን ፍሬንድ ነው ያላችሁ? ካርሎስ አሁን ከሆነ ቲክቶክን የምታውቀው ላይ ከዛሬ 5 ዓመትም እንደዚህ ሞተች ተብሎ ሴቶች ሁሉ ማለት ነው እሱን እያስገቡት ቁጭ አድርገው የሚያጫውቱ ሰዎች ናቸው። አሁን አንተ እዚህ ጋር እንደዚህ ስላልክ ማለት ነው ምንም ሌላ ሰዎች ታገኘዋለህ። ነገ ከነገ ወዲያ የራስ ጓደኛ ቤት ገብቶ ሲጫወት ታገኘዋለህ። አንተ እዚህ ጋር እየሰደብከው ማለት ከጓደኛዬም ጋር ነው አመጣለሁ ማስቀየመው ጓደኛዬንም ጭምር ነው። አማነኛ ላይ የዛሬ 5 ዓመት ወደ 100 ቪዲዮ ነው ያወጣው። እውነቱን ነው 100 የሴቶች አሁን ተው ነው የምትለን ላይክ የሆነ ላይክ ተባው ሳይሆን እዚች ጋር ከምትሳደብ ላይክ ወደ መፍትሄው ሄዳችሁ ምናምን እንትን ብትል ይሻላል። መሳደቡ አይሰራላችሁ። ላይክ እኔ ታች ያቺን እኔ ያወራኋት እድላይትን በቃ እድላይት እድልዬ ቤተሰብ ነች። ቅድም አንድ ሚጥሚጣ የምትባል ልጅም ልክ እንደዚህ ኮመንት ጽፋ ነው ዋጋዋን ያገኘችው። አንቺ አርብሽ እዚህ ጋር ስለሰደባችሁት ምናምን ላይክ ልጅ ምንም ወደ ሃይማኖት ይሄዳለሁ እንደዚህ አንተ መጽሐፍ ቅዱስ ይዞ እኮ ነው ፎቶ የሚያስነሳቸው። ማርያም እንደዚህ ታርግህ እንትና እንደዚህ ታርግህ በቃ ወደ ማይሄደው ሃይማኖት የለም ነው የምነግርህ። እድል ራፊ ወደ ሃይማኖት ነው የሚሄደው ቀጥታ መጽሐፍ ቅዱስ ይዞ እኮ ነው እድል ማርያምን እኔ ራሴ ብሎክ ነው ማለት እና አብረድላችሁ ለማንኛውም ያያየነው ከታች እንደ ታላቅ ስነግር አንድ ነገር ልንገር እንደ ታላቅ ለሴቶች መብት የምትቆም ከሆነ አትሳደብ ሴት አንዴ ቤት በቃ እድል ወላዲትን ነው የምልሽ ወላዲትን እኔ ራሴ ነኝ የማደርግሽ ረፊ አቺ ድሬት ተይት ደሞ ጀል የጻን ልጅ ነገር አታርጊ። እዚህ ጋር ሰው እሳት ለብሶ እሳት ጎርሶ ሳስለቅሳት ማንንም ሰው ቤቴ መጥቶ እንዳይናገር ማንንም ሰው ሳስለቅሳት እኔ ቤቴን ከፍቼ ማንንም ሰው እንዳይናገር ይግሬ ቶሎ በቃ አስለቅሳት። እሺ ካርሎስ ረፊ ቤተሰብ ላይክ ቤተሰብ አሁን ቤቲ የምትባዩም ለሴትዮ ላይክ ታዩ ላይክ ምንም ለማንም ጠበቃ አትሁኝ። ምን ባለው ሴትዮ ምን አደረኩ አብነት
እንዴ ጀስት ትልቅ ሰው ስለሆንሽ እያከበርኩሽ እኮ ነው። እሺ ቤቲ አንቺ ቤቲ እኮ አዎ አይ እኔ እኮ ያልኩት ነገር አብነት በቃ ለሴት እንቆማለን ከተባለ ሴትን መሳደብ አያስፈልግም አልኩ እንጂ ምንም የተናገርኩት ለምን ባልሰደባለሽ ማታደብ ያረጋችሁንም ሴት መሳደብ የጻፈችውን አላየሽ ምን አገባሽ እድለይተም ለሷ ቤቲ ለሱ የሚያግዙት ሴቶች እኔ ራሴ ረግጣለሁ ያረገችን ሴት ራሱ ተሳደቡ ህፃናቶች አንቺ አሁን ቤቲ አሁን አንቺ ታረጋለሽ እንዴ እኔ አላደርግም እንደዚህ አይነት ነገር ቆማለሁ ያለው እኔ እኮ አሁን ይኸውልህ ደሞ ልንገር አብነት ትልልቅ ሆነው ላደረጉት ሰዎች እኮ የራሳቸው ምርጫ ነው ገባ ይሄን ዓላመት ስለሱ እየተወራ እየተነገረ ካደረጉት የራሳቸው ጉዳይ ለልጆች ለሚያደርገው ነገር ነው በህፃናት በድህነት ለሚገባባቸው ኢትዮጵያ ላይ ለሚኖሩ ልጆች ነው እኔ ማዝነው ገባ እንጂ ትልልቅ ሆነው ቲክቶክ ላይ ለሚያደርጉት የራሳቸው ብዙ አታሪ አንዴ ቆይ ይኸውልህ ለዘመናዊዎች ቤቲ አንዴ በአብነት ይሄንን ልንገራት ቤቲዬ ለዘመናዊ ሸርሙጦች አይደለም እያወራሁት ያለሁት እኔ እያወራን ያለ ነው ለ15 አመት ለ16 አመት የሚያደርጋቸውን ህፃናቶችን ነው ማዝነው ነፍሳቸውን እንዳንቺ ነፍሷን አውቃ እምሷን ስለላከችለት ሴት ነው ያላዝነው የ15 አመትና የ16 አመትን ሴቶች እያደነ ስለሚያደርግ ነው እኔ የምናደደው ላውጋው ይወደ መብራንን ነው መነግረህ አሁን እዚች ጋር እያወራህ ማለት ነው ይሄን እዛ እየፈነገረችለት ያለች ሴት ትኖራለች እዚች ጋር ቁጭ ብላ እየሰማች ያለች ነገ ማለት ነው ፈንገራ እንደምትመጣ ልንገር መብራህን ነው የምሬ ነው ነገ ፈንገራ ስትመጣ ወይ ከንቱ ልፋት ትላለህ የምሬ ነው የምነግርህ ይሄ የዛሬ 10 አመት 5 አመት ምናምን በጣም ብዙ ተወርቶበት እንደዚህ ከዛ በኋላ ያረጉታል የተሳደቡ ሴቶች አሉ እኮ ምን አገባችሁ ብለው በቃ በኔ ቃ ምን አገባችሁ ትላለች እና ቤቲጌ አንቺ በመትዩ ነገር የሆነ ትልልቆች ቢሆኑ እኔ ዴንታ የለኝም ግን እሱ የሚገባው በህፃናቶች በ15 እና በ16 አመት ህፃናቶች ነው ምንም በማያውቁ በደሃ ልጆች $100 ልኮ የሚያታልላቸውን ነው የማዝነው ለነዛ ነው ማዝነው ላውጋውዬ እኔም በጣም አዝናለሁ ለእንደና የዛ አይነት ልጆች ለህፃናት በድህነታቸው ለሚጫወቱባቸው ትንንሽ እህቶቻችን እኔም እቆማለሁ ከዛ በተረፈ እኔ ቅድም የነገርኩ እኔ በሱ ጎን በአሮና ጎን ምናምን ሆኜ ሳይሆን ተነጋግራችሁ ተረዳዱ አሮናን ሳቀው እንደዚህ አይደለም ነው ያልኩት እኔ ካስቀየምኳችሁ ይቅርታ ወዳችኋለሁ ለእናንተም ቦ እንደዛ ነው የምቆመው ለማንኛውም ራፕቶን እኮ አንቺ ስታውቂው እኮ እንደዛ አይደለም ቴንኪ በቃ ቤትዬ በጣም አሁን ሪስፔክት አለኝ ላንቺ ማርያምን በቃ ይሄንን ነው ልጁ ራሱ አሮን የሚባለው የሁሉ ሰው ቆሞለት እሱ ቆሞለት የሁሉ ሰው አንቺ ቆመሽለት የሆነ ልጅም ቆሞለት የሆነ ያቺም ሞጥሟጣም ገብታ ጸሎት ናግባ ያቺም ሞጥሟጣ